እግዚአብሔር ይስጠው ነው የምለው። ብዙ ችግሮች አሉ። እንደዚህ እኛ ስለማናይ ነው እንጂ ከካሜራ ጀርባ የሚፈጠርባቸው ነገሮች ብዙ ነገሮች የሚቋቋሙት ነገር አለ። ግን ደግሞ ግዴታ ደግሞ ይሄን እዚህ ሰውዬስ እንትን ካላለቀ ልዑል መስራት የለበትም ብሎ እንትን ያለው ሰው የለም። ስለዚህ ገና ብዙ ሰዎች አሉ በዚህ ስራ እየገቡ እነሱን ስራቸውን እንዲያቆሙ ጠዋትና ማታ ያለምንም እረፍት የሚሰሩ ሰዎች አሉ እና እንደውም ደስ ነው የሚላቸው። ጠላት አሁን ልዑል ቪዲዮ ያለመስራቱ ምን ያክል ጠላቶች ደስ እንዳላቸው አታዩ? የእውነት ልዑልን የሚያሳድዱ ሰዎች እኮ ልዑል ስላቆመ እኮ ደስታ ነው የተሰማቸው። ለምን እነሱን ደስ ያስብላል ልዑል? ጠላት መቃጠል ነው ያለበት እንጂ ለነሱ ብሎ ለአንድ ተራ ሰው እኔ ሰው አልንቅም፣ ግን ደግሞ እንድሰድበው የሚያደርገኝ በአበበ ምክንያት ነው። አበበ እየለገመባቸው ነው ያለው። እኔ ፈጣሪ ቅር ይበለኝ። ሰው በእንትን ተመቶ እንደዚህ ይሄን ሁሉ ቀናት አንዴ እንትን ኮማ ውስጥ ይገባል፣ አንዴ እንትን ሆንኩ፣ አንዴ ኧረ እኔ ግራ ነው ያጋባኝ እውነት። ምንድን ነው ቆይ ሰውየው ጠራሞት ነገር ነው እንዴ? አውቆ እየለገመ ልዑል ስራውን እንዳይሰራ ማን ነው አበበን የረሱ ቤተሰቦች እየገቡ አሁን ማናቸውም ሰዎች ሐኪም ቤት ገብተው ጠያቂ መስለው እየጠየቁ ነው። ስለዚህ ሆን ብለው ያዘጋጁት የራሳቸው ሴራ ቢኖር ነው እንጂ አበበ እንደታመም ካስመስል እያሉት ነው እንጂ አንድ ሰው በእንትን ተመቶ ይሄን ያክል ቀናት ሞትኩኝ ገንዙኝ እንዲበሉኝ እስከ ማለት ድረስ የሚያደርስ ነገር አይደለም። እንግዲህ የተመተው እግሩ ላይ ነው ብለዋል። አረ በስመ አብ! እንዴ ሰው እንኳን ምን ይላል እንኳን አይልም። እንደ ይሄ ድንዝዝ የሆነ ሰውዬ ሰው እንኳን ይጠራጠርብኛል አይልም። ስንት ጊዜ እንደሆነ ኮማ ውስጥ እንደገባ እንዳትጠይቁኝ። ልዑል ራሱ በራሱ አንደበት ሰምታችኋል። በፊት በተደጋጋሚ ቪዲዮ በሚለቅ ሰዓት አሁን አበበ እንደዚህ ነበር፣ አሁን ደግሞ ኮማ ውስጥ ገባ፣ አሁን እንደዚህ ሲል ሰምታችኋል። አሁንም በተደጋጋሚ ባሰበት አንድ ሕክምና ይሄን ራሱ ልዑል የኔ አንበሳ ሳላደንቀው አላልፍም። አልተስማማም ልዑል። የእሱ ቤተሰቦች የአበበ ቤተሰቦች ውጭ ሀገር ሂዶ መታከም አለበት። ልጃችን እንደዚህ ሆኖ በእንትን ማጣት አንችልም። እናቱ የለችበትም እዚህ ጋር ማናቸው ዘመድነን ያጎት ምናምን ምናምን የተባሉ ቅራቅንቦ ነገር ናቸው። ይሄ ያጎት አክስት የምን ምን የሚባለው ነገር አላውቅም። እንግዲህ ይሁኑ አይሆኑም፣ ግን ራሳቸው ያሴሩት ሴራ ቢኖር ነው አበበን ለማስመለጥ ወይም የሆነ እንትን ለማስባል ነው እንጂ ውጭ ሀገር የሚያስሄድም ህመም አይደለም ያመመው። እየለገመ አውቆ የሆነ ብቻ እኔ ፈጣሪ ቅር ይበለኝ። በዚህ ሰውዬ ግን እኔ ኃጢአት ውስጥ ልገባ ነው የእውነት። ሰው በህመም አይቀለድም፣ ግን በዚህ በአበበ ግን ያልፈለግሽው እንድትናገሪ ያስገድዱሻል። ሆን ብሎ ልዑል ስራው እንዳይሰራ ብቻ እያደረገው ነው ያለው። ልዑል ግን አልተስማማም። ይሄ ውጭ ሀገር የሚለውን ነገር አልተስማማበትም። ሰውየው አንዴ ደህና ይሆናል፣ አንዴ አፈር ይሆናል፣ አንዴ እስስት ታውቃላችሁ። በቃ በጊዜ ሰከንድ አይታችሁት በሰከንድ የሚሰለብባችሁ የእሱ የራሱ ጠያቂዎች ሲመጡ በሰላም ያወራል። እነ ልዑል እነ እንትና ምናምን ስንት ሲሉት ደግሞ ተስለፍልፎ ዶክተሩ ራሱ እኔ ቅርታ አድርጉልኝና እዛ ማን አበበን የሚያክመው ዶክተር አድርግ የተባለውን እያደረገ ይመስለኛል። ዶክተር እኮ ህመምሽን ያውቃል። ከማንም በላይ ከእግዚአብሔር በታች ዶክተር ያውቃል። እና ይሄን ዶክተሩ ራሱ እንደዚህ ገንዘብ እሰጥሃለሁ ብሎ እንደዚህ ለልዑል ስለ ህመሜ እንደዚህ እንደዚህ በል እያለው ነው እንጂ በእርግጠኝነት እኔ ታያላችሁ ይሄ ነገር ሴራ ነው እያሴሩ በልዑል ላይ እየተጫወቱበት ያሉት። ዶክተሩም ምን ባላት በብር እንደዚህ በል ልዑል ሲመጣ ህመሙ እየባሰበት ነው
እዚህ መግባት አለበት እንደዚህ በል እያለው ሊሆን ይችላል። እኛ ግን ሰው እኮ እግዚአብሔርን ነው የምላችሁ ገንዘብ የማይገዛው ነገር የለም። ገንዘብ ምንድን ነው? ገንዘብ ካለሽ በሰማይ መንገድ አለሽ ሲሉ አልሰማችሁም? ይሄ ሰውዬም ዶክተር የተባለው ምን ማለት ቢቀየር አሪፍ ነው ብዬ ነው የማስበው። አሁን ለልዑል እንደዚህ እየተጫወቱበት ያሉት አበበና ዶክተሩ ናቸው። ይሄ ነገር ለማየት ያበቃቸዋል። አሁን ልዑል በድብቅ ካሜራ እዛ ክላስ ውስጥ ሲገባ በድብቅ አስቀምጦ ቢሰልላቸው ሁለቱም እስር ቤት እንዲገቡ ያደርግ ነበር። ዶክተር የተባለው እና ይሄ ከንቱ የሆነ አበበ ማለት ነው። የእውነት ሆን ብለው የሚያዘጋጁትን ወጥመዳቸውን በድብቅ ካሜራ እዛ ክላስ ውስጥ አስቀምጦ ጉዳቸውን ቢያየው እንዴት ደስ ባለኝ። ይሄ ነገርማ እንደው ማድረግ ያለባቸው እኔ በውስጥ ራሱ እጽፍላቸዋለሁ፣ ለማየት ያበቃቸዋል። እዛ አበበ ክላስ ውስጥ እንትን ምንድነው ካሜራ አስቀምጠ እግዚአብሔር ሰልለው ነው የምለው። ቆይ እየተጫወተበት እኮ ነው ሰውየው። እንዴት ነው ሰው በእንትን ተመቶ አንዲ እንትን ገባ እንዲ? አረ ጌታ ሆይ እኔ ይቅር በለኝ። በህመም እኔ አልስቅም፣ ግን ደግሞ እንደ አበበ አይነቱን ቦርኮ ሰውዬ ምንም ላረገው አልችልም። ወራዳ እንደው አበበ ተዋርዶ ያሳየኝ ፈጣሪ። ልዑልን ወደ ስራ መልሶ አበበን ተዋርዶ ያሳየኝ። በቃ ሌላ ምንም ነገር አልመኝም። ዶክተሩና አበበ በልዑል ላይ እንደተጫወቱበት አሁን ይቺ አዲስ አጀንዳ መታልኛለች። ይቺ ካሜራ መደበቅ ክላስ ውስጥ እዛ አበበ የተኛበትን ክፍል ውስጥ እኔ አሁን ጽፌላቸው ይሄን ነገር ካላረጋገጠ ልዑል እዚህ ስራ ሊመጣ በፍጹም እንትን አላለለት። በቃ ይሄን ነገር ማድረግ አለበት ልዑል። ኦልሬዲ ገብቶ ማየት ይችላል በፈለገው ሰዓት። ስለዚህ ያ ተንከሲስ በተኛ ሰዓት ገብቶ ማስቀመጥ ይችላል። ከዛ በኋላ ድራማው ያልቃል። የአበበ ድራማ የተጫወተበት ነው ያለው። ለማንኛውም ጋይዝ እንግዲህ እስኪ ልዑላችንን ወደ ስራ እንዲመለስ እንግዲህ እናቶችም አቤልም እንግዲህ እየተቻላቸውን እያደረጉ ነው ያሉት። እንደሚመጣ ተስፋ እያደረግንን እንግዲህ የአበበን ውርዴት ደግሞ አሁን ያልኳችሁን ዜዲ ለልዑል በውስጥ ጽፍለትና ማድረግ ያለበት እሱ ራሱ ሆን ብሎ ላይመጣለት ይችላል ሀሳቡ። እኔ ደግሞ እንደ ሀሳብ ሲመጣልኝ ለምን ካሜራ ደብቆ እንደዚህ አያደርግም ብዬ ሳስብ እነግረዋለሁ። እና ይህንን ወራዳ ሁለታቸውንም እንደሚያዋርድ እርግጠኛ ነኝ። ካሜራ የያዘው ነገር ደግሞ ውሸት ነው። ምንድነው ማለት አትችይም። አንድ ጊዜ ከተያሽ ተያሽ ነው። ሌባ አንዴ ከተያዘ ምን ትያለሽ? አንድ ቤት ገብቶ ሰውየው ባለቤቱ ከደረሰበት ምንም አይደለውም ነኝ ማለት አይችልም። በቃ ከተያዘ ከተያዘ ነው። ስለዚህ እስኪ ይሄ ዘዴያችን እንግዲህ ከጠቀመ እስኪ እናያለን። በቀጣይ ደግሞ ምን ባለት ከመለሰ። ልዑል እኮ አይመልስም። ኮሜንት ብትጽፉም ቴክስት በውስጥ በምን ብትጽፉለት አይመልስም። እንደ በፊቱ አይደለም። ያው ያለበት ሁኔታም ትንሽ ከበድ ስለሚል ራሱም ተደብሮ ስለሆነ ምንም እንረዳዋለን። ግን ደግሞ በተቻለን አቅም የሚታገዝ ነገር ቢኖር ብናግዘው ደስ ይለኛል። እሱም እንደ በፊቱ ተደስቶ ማየት ነው የምንፈልገው፣ እንዲያዝን አንፈልግም። ሞር ደግሞ ስራው ደግሞ በጣም ለሱ ምን ያክል መስዋዕት እንደከፈለበት ታውቃላችሁ። ከዚህ አበበ ሳይመጣ በፊት በመስፍን ዙሪያ በተለይ እኔ ልዑል በመስፍን ዙሪያ ላይ ካያችሁት እንደዛ የተሰቃየበት ቀን አልነበረም። የአሁኑ ትንሽ ነው ብለን የምናስበው ግን እሱ ላይ ትልቅ ከባድ ውሳኔ እንዲወስን እያደረገው ነው ያለውና ያንን ሁሉ ቀናት አልፎ አሁን በዚህ በትንሽ እንትን ደግሞ መሸነፍ የለበትም። ጠላቶች በጣም ደስ ብሏቸዋል። ሰሞኑን ልዑል ስራ ላቆም ነው ካለበት ጀምሮ
በጣም ነው በቃ በተለይ ወንጀለኞቹ እርስ በርሳቸው እየተደዋወሉ ሌላ ዓለም ውስጥ ነው የሚገቡት፣ እርግጠኛ ነኝ። ምክንያቱም የሚያሳድዳቸው የለም። እንደፈለጉ የሰውን ንብረት እየዘረፉም ሊሆን ይችላል፣ ላይሆንም ይችላል። እሱን መድኃኒዓለም ነው የሚያውቀው። ግን ደግሞ ደስ ነው የሚላቸው የልዑል ስራ ማቆም። ስለዚህ ለእነሱ ደስ እንዳይላቸው ደግሞ ልዑል ስራውን መስራት አለበት ብዬ ነው የማስበው። ብዙ ዋጋ ከፍሎበታል፣ ቤተሰቦቹን ጭምር እየመጡበት ብዙ ነገሮች በህይወት ሁሉ መጥተውበት ያሳለፈውን ታሪክ አሁን በዚህ በአንድ እንትን ማቆም አለበት ብዬ አላስብም። እንግዲህ ሁላችሁም በተቻላችሁ አቅም ልዑላችን እንዲመጣ ጸሎት አድርጉ። ሚኪ ደግሞ ሚኪ ያልኩኝ ይቅርታ ብሩክ ማለቴ ነው። ከጸበል ከመጣ በኋላ አንድ ዶክተሩ ካወራ በኋላ ትንሽ በሱ ላይ የሆነ የተፈጠረ ነገር አለ፣ ግን ስላልሰማው ስለሱ ማውራት አልችልም። ትንሽ የሆነ እኔም ደስ ያላለኝ ነገር አለ። ዶክተሩ የማይሆን መድኃኒት ነው ምናምን እያሉ አስደንግጠውኛል። የእሱን ነገር እስኪ በደንብ አጣርቼ ነግራችኋለሁ። ምንም አሁን ላይ የሰማሁት ነገር የለም። ሁላቸውም በቃ እኔ ምን እንደገባባቸው አላውቅም። የእውነት አዛ አድርገዋቸዋል። ሰዎቹ ስራቸውን እንዳይሰሩ በአግባቡ በሚሄዱበት ሁሉ እያሳደዱ። እኔ ሰው ግን ምን አይነት ተኝቶ የሚያድር ሰው እኮ የለም። በቃ የሰውን እንትን ሴራ ሲያሴር በምን አይነት መልኩ ያንን ሰው ልጣለው፣ በምን አይነት መልኩ ከስራው ላፈናቅለው፣ ይሄ ነው እቅዳቸው። እና ይህን ደግሞ መፍቀድ የለበትም ልዑል። ማናቸውም መፍቀድ የለባቸውም። ለምን ለጥላት ደስ ይላቸዋል? ስራቸው መስራት አለባቸው። ወይ እኔ ብቻ አላቅም። ያበበንም ጉድ እስከ መጨረሻው ድረስ ማየት አለብን። እሱ እዚህ ኢትዮጵያ ሆኖ አገር እየበጠበጠ ጭራሽ ሌላ ሀገር እጅ መታከም፣ ይህ ውሸት ሴራው እንደው ለማየት አስቴር ውሸታም ትሉኛላችሁ። እሺ አበበ እየለገመ ካልሆነ ይሄ ሰውዬ ታሞ ከሆነ እኔ ሁልጊዜም እንደምትሉት ታያላችሁ። እየለገመ እየተጫወተበት በልዑል ላይ እንትን እያለበት ነው ያለው። ስለዚህ ይሄ ድራማማ የአበበ ድራማ ማብቃት አለበት። በሰው ህይወት እየቀለደ እሱ በራሱ እንትን ባመጣው ጣጣ ስንት ሰው ተሰቃየ ወገን። እዚህ ሚኪ፣ እዚህ ልዑል፣ እዚህ እና አቤል በእነሱ በልዑል ስራ ያለመስራቱ ቤተሰብ ተረብሾ እንዴ! ይህን ሁሉ ነገር ያደረገ ማን ነው? እና ለማንኛውም ይህን ነገር አጣርተን እስኪ እንመጣለን። የአበበና የዶክተሩን በደንብ ማጣራት አለበት ልዑል። ከዛ በኋላ ምን እንደሚሆን እናያለን። ለማንኛውም የምወዳችሁ የዛሬው ቪዲዮን ይመስላል። አዲስ ነገር ሲኖር እመጣላችኋለሁ። ቪዲዮን ፕሊስ ላይክ አድርጉ። ብዙዎቻችሁ ገብታችሁ ነው የምትወጡት፣ ግን ምንም ነገር የሚያስከፍላችሁ ነገር ስላልሆነ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ሰላም እና ፍቅር እየተመኘሁላችሁ በጣም ነው የማመሰግናችሁ ለምታበረታቱኝ እህት ወንድሞቼ። ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።